እንግዲህ መንፈስ የሚሰጣችሁ አሁንም ሌላ ቃል መንፈስ ምትል ቃል መጣች። መንፈስ የሚሰጣችሁ በእናንተ ዘንድ ተአምራትን የሚያደርግ በሕግ ሥራ ነው ወይስ ከእምነት ጋር በሆነ መስማት? ኦኬ ከእምነት ጋር በሆነ መስማት የሚለው ደግሞ እንደገና መጣ። ስለዚህ ከእምነት ጋር በሆነ መስማት መንፈስን መቀበል ጳውሎስ እነዚህን ነገሮች ያቆራኛቸዋል፣ ያቆላልፋቸዋል። ከእምነት ጋር በሆነ መስማት መንፈስን መቀበል። መንፈስን መቀበል እንዴት? ከእምነት ጋር በሆነ መስማት። ይህንን የእግዚአብሔርን ቃል ይህንን የተስፋ ቃል ከእምነት ጋር በሆነ መስማት ስንቀበል መንፈስ ቅዱስን እንቀበላለን። የመንፈስ ቅዱስ ስጦታ እናገኛለን ማለት ነው። ኦኬ ይቀጥልና ቁጥር 6 ላይ አብርሃምን እንደ ማስረጃ ይጠቅሰዋል። አብርሃምን እንደ ማስረጃ ይጠቅሰዋል። አብርሃም በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት። እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ። መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጽድቅ አስቀድሞ አይቶ ባንተ አሕዛብ ሁሉ ይባረካሉ። አሃ ወንጌል ለካ ወንጌል አዲስ ነገር አሁን የተጀመረ ነገር ሳይሆን በነቢያቱ አፍ የተነገረ የአብርሃም ተስፋ ነበር ለካ፣ የአብርሃም በረከት ነበር ለካ። ስለዚህ የወንጌል ወይም ደግሞ የድነታችን ሌላ መገለጫው የአብርሃም በረከት ሊባል ይችላል። the promise of Abraham, the blessing of Abraham አብርሃሚክ ፕሮሚስ ነው ለካ። ይህንን የአብርሃም ልጆች ወይም ደግሞ የአብርሃም ዘሮች ወይም ደግሞ ለዘርህ የተባለው ሊወርሱ የሚችሉበትን ያንን መስመር እንዴት ነው ያገኘ ነው? በምን አግባብ ነው ይህንን ድነት ይህንን ተስፋ ልናገኝ ይቻሉ? ቁጥር 8 ወንጌል ለአብርሃም አስቀድሞ ተሰበከ። ወንጌል ለአብርሃም አስቀድሞ ሰበከ። አይገርምም? ለካ ወንጌል በብሉይ ኪዳንም ነበር። ወንጌል ለአብርሃምም ተሰብኮ ነበር። እግዚአብሔር ይህንን የወንጌል ተስፋ በሚገርም ሁኔታ ከአብርሃም ጀምሮ አክቹዋሊ ዘፍጥረት ምዕራፍ 1-2 ብንገባ የምናገኛቸው የተስፋ ቃላት አሉ። በተለይም ግን የአብርሃምን ተስፋ የአብርሃም ልጆች በምንሆንበት መንገድ እንድንወርስ እግዚአብሔር አስቀድሞ መንገዱን ቀይሶት ነበረ። ከዛስ ቁጥር 9 በጣም ደስ የምትለኝ ቁጥር ናት። ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ። ሃሌሉያ! ደስ አይልም? ከእምነት የሆኑት ለምን? አብርሃም አመን። ኦኬ አብርሃም በእምነት ስለጸደቀ ይህ የአብርሃም ጽድቅ፣ ይህ የአብርሃም በረከት፣ ይህ የአብርሃም ተስፋ በእምነት የሆኑት አብረውት እንዲወርሱ እግዚአብሔር ፈቅዷል ማለት ነው። ወንጌል ምንድን ነው? የአብርሃም በረከት ነው። ሃሌሉያ! the promise of Abraham or Abrahamic promise በአንተ አሕዛብ ይባረካሉ። ግን እንዴት አገኘ ነው? አሁን በገላትያ ቤተክርስቲያን ውስጥ ጭቅጭቅ አለ። በገላትያ ቤተክርስቲያን ውስጥ እንዴት ከኛ ጋር እንደዚህ እኛ እኮ የአብርሃም ዘር ነን፣ እኛ መጽሐፍ አለን፣ እንደዚህ ነው፣ ቢያንስ የሆነ ነገር አድርጉ ምናምን ይላሉ። ለምንድነው የአብርሃምን ተስፋ በቀላሉ እናንተ የምትወርሱ? ምንድን ነው መንገዱ? ኦኬ መንገዱ ቁጥር 10 እንደዚህ ይላል፣ ከሕግ ሥራ የሆኑት ሁሉ በእርግማን በታች ናቸውና በሕግ መጽሐፍ የተጻፉት ሁሉ ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው ተብሎ ተጽፏልና። ቁጥር 11 ጻድቅ በእምነት ይኖራል ተብሏልና ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጥ ነው። እሺ ሕግም ከእምነት አይደለም፣ ነገር ግን የሚያደርገው ይኖርበታል ተብሏል። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይልና ቴሲስ ስቴትመንቱን ዋነኛዋን ነገር ሚስጥሯን ቁልፏን የሚጨቃጨቁባትን አስደናቂዋን የእግዚአብሔር መልስ የጳውሎስን ሚስጥራዊ መፍቻ አይ አይሁድ ስለሆናችሁ፣ አይ ስለተገረዛችሁ፣ አይ ሕግን ስለጠበቃችሁ፣ አይ ሰንበት ምግብ ቅብጥር ሰው አይደለም። ምንድን ነው? ገላትያ ምዕራፍ 3 ቁጥር 14 ሁሉም የአብርሃምን በረከት የሚወርሱበት መንገድ፣ የእግዚአብሔር ልጅ የሚሆኑበት መንገድ፣ ካመነው ከአብርሃም ጋር አብረው የሚባረኩበት ሚስጥር፣ የድነታችን አንኳር ነገር ሚስጥር፣ ሐዋርያቱን ያስደነቀ እነ ጴጥሮስን ያስገረመ ቁጥር 14 ምዕራፍ 3 ቁጥር 14 ገላትያ እንዲህ ይላል፣ እያቸው የቀደሳቸው ያጠባቸው ያነጻቸው የሚጠብቃቸው ማህበረሰቦች እንደሆኑ ከዚህ በላይ ማረጋገጫ ከዚህ በላይ ማስረጃ ምን ትፈልጋላችሁ?
ምን ትፈልጋላችሁ ያለ ይመስላል። ምንም። መንፈስ ቅዱስ ማለት የድነታችን አልፋና ኦሜጋ ነው። ይሄ ተራ ነገር አይደለም። ዋነኛ ሐሳብ ነው። ረቂቅ የሆነው የጽድቅ ስራ እግዚአብሔር በሰው ልጆች ሁሉ ዘንድ ያደረገው የጽድቅ መሰረት ሰው በክርስቶስ በማመን እንጂ በሕግ ስራ ስለማይጸድቅ መንፈስ ቅዱስን የተቀበሉ ሰዎች ከእምነት በሆነ መስማት በሕግ ስራ ወይም በተግባር በሆነ ጉዳይ ሳይሆን የሆነ ነገር በማድረግ ሳይሆን መንፈስን በመቀበል። ስለዚህ ፎርሙላው ምንድን ነው? ገላትያ ምዕራፍ 2 ቁጥር 16 በእምነት መጽደቅ ይላል። ገላትያ ምዕራፍ 3 ቁጥር 2 እንዴት? መንፈስን በእምነት በመቀበል። አንድ ሰው በእምነት ክርስቶስን ሲያምን ክርስቶስን ሲቀበል በመንፈስ ቅዱስ አማካኝነት የጽድቅ ወራሽ ይሆናል። መንፈስ ቅዱስ በልዩ ሁኔታ ተአምራዊ የሆነውን መንፈስን ትልካለህ ይፈጠራሉ ተብሎ እንደተጻፈ ሕይወት የመስጠት ጸጋውን ሕይወት እንዲሆንላችሁ እንዲበዛ የክርስቶስ መንፈስ ቅዱስ ባይሆን ኖሮ በመንፈስ ቅዱስ ባይሆን ኖሮ በእኛ ችሎታ፣ በእኛ አቅም፣ በእኛ ልምምድ ይህንን ድንቅ የሆነ ተአምራዊ የሆነ ሕይወት ልናገኝ አንችልም። ይህን ስጦታ ልቀበል ይህን የአብርሃምን በእምነት አብርሃም ያገኘውን ጽድቅና በረከት የአብርሃምን በረከት የተስፋውን መንፈስ ያለውን 3:14 ላይ ልናገኝ አንችልም። ስለዚህ ጽድቅ፣ እምነት፣ በረከት ከመንፈስ ቅዱስ ጋር የማይነጣጠሉ ነገሮች ናቸው። ስለ ጽድቅ ስናወራ ስለ መንፈስ ቅዱስ እያወራን ነው። መንፈስ ቅዱስ የጽድቅ ተጨባጭ ማስረጃ ነው። ኢምፔሪካል ፕሩፍ ነው። ዝም ብለህ ጽድቅን ሜታፊዚካል ፊሎዞፊካል ልታደርገው አትችልም። ጀስቲፊኬሽንን አፓርት ፍሮም ዘ ሆሊ ስፒሪት መንፈስ ቅዱስ የጽድቅ ምልክት ነው። የጽድቅ አርማ ነው። የመዳኔ ኢምብለም ነው። የሚውለበለብ የድነቴ ባንዲራ ነው። ሰው የመሆኔ የእግዚአብሔር ሰው መሆኔ የክርስቶስ ማህበረሰብ መሆኔ ባይዘዌ ባፕቲዝም ኢንቱ አሁን ጥምቀት ራሱ በመንፈስ ቅዱስ ኢንቱ ዘ ቦዲ ኦፍ ክራይስት ነው። ወደ አካሉ የተጠመቅንበት ወደ አካሉ የተጨመርንበት የተያያዝን የተሳሰርንበት አንድ የሆነውን አካል በክርስቶስ አንድ የሆንንበት የተሳሰርንበት መንገድ መንፈስ ቅዱስ ነው። ኢትስ ኖት ሜካኒካል ቴክኒካል አይደለም፣ ኮሚቴ አይደለም። የተያያዝንበት መንገድ በአንዱ አካል በክርስቶስ ውስጥ የተቆላለፍን የተያያዝን የተሳሰርን የተሸመንበት መንገድ አደረጃጀት አይደለም። ኢት ኢዝ ዘ ወርክ ኦፍ ሆሊ ስፒሪት ታምራዊ የመንፈስ ቅዱስ ስራ ነው። በሰው ቋንቋ የማይገለጥ ነው። በቃል ኪዳኑ ሕዝብ ውስጥ የተካተትንበት በእግዚአብሔር ዘንድ ተቀባይነት ያገኝንበት የውስጥ ማንነታችን የታደሰበት ሃሌሉያ ሪጀነሬቲቭ ትራንስፎርሜሽን አዲስ ፍጥረት የሆንበት ልጆች የሆንበት ልጆች ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁ መንፈስ በልባችሁ ውስጥ ላከ። ለካ መንፈስ ቅዱስ ነው ይሄን ሁሉ ያደረገው። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። ለካ አብርሃምን በረከት በሕዝቅኤል 36 እና 37 የተጠቀሰውን አዲስ ልብ አዲስ መንፈስ ከሙታን መነሳት የቃል ኪዳን ሕዝብ መሆን ዳግም ሕያው መሆን ሃሌሉያ መንፈስ ቅዱስ ብቻ ሊሰራው የሚችለው ነገር ነው። ለካ ደህንነታችን ግብ ያገኘው ባይዘዌ ግብ the goal of our salvation it is through the Holy Spirit ደህንነት እኮ ከቅጣት መዳን ብቻ አይደለም። በመንፈስ ቅዱስ ሕይወት መሳተፍ፣ መደሰት፣ መሞላት፣ መርካት፣ መጥገብ ሁሉ ነው። የሆነ ፓርክ እንደተደረገ መኪና የቀጠሮ ቀን ተሰጥቶን ወደ መንግስት ሰማያት እስከምንሄድ የምንጠባበቅ ምስኪን አሳዛኝ ልጆች ብቻ አይደለንም። እንደ ዌልካም ኮርፕስ አይደለንም። የሆነ ሬፊውጂ ካምፕ ውስጥ ቁጭ ላይ የምንጠባበቅ አይደለንም። ሕያው ከሆነው ከመንፈስ ቅዱስ ስራ የተነሳ ድነታችን እየበዛ ፍሬ እያፈራ በደስታ ውስጥ የምንኖረው ኑሮ ነው።
ይሄ በጣም ወሳኝ የሆነ ነገር ነው እና ጳውሎስ እንደዚህ ይላል፣ በመንፈስ ተመላለሱ ይላል። ደህንነት፣ በመንፈስ ያገኘነው ደህንነት ወደ ነፃነት ይመራናል። ይህ ነፃነት ደግሞ የመንፈስ ፍሬን ወደ ማፍራት ያመጣናል። ይሄ በጣም ድንቅ ነገር ነው። ጴጥሮስ አሕዛብና አይሁድ አንድ ላይ የሚወርሱበትን ምስጢር ንገረን። ቁጥር 8 ልብን የሚያውቅ አምላክ እሺ ለእኛ ደግሞ እንደሰጠን እሺ መንፈስ ቅዱስን በመስጠት መሰከረላቸው። በጣም ደስ የምትለኝ ጳውሎስ ንገረን ምንድን ነው? የመንፈስን ተስፋ ሰጥቶ የአብርሃም በረከት ወራሽ አደረጋቸው። ምንም ዩ ካንት ሄልፕ ኢት፣ ምንም ልታረገው አትችልም። በቃ ሃሌሉያ። መንፈስ ቅዱስን የምንጠማው፣ መንፈስ ቅዱስን የምንፈልገው፣ መንፈስ ቅዱስን የምንራበው የሚያጥበን፣ የሚያነጻን፣ የሚቀድሰን፣ የሚያድሰን፣ ጽድቃችንን የሚያረጋግጥ፣ የአብርሃም በረከት እውን የሚያደርግልን፣ የነቢያትን ተስፋ በውስጣችን የሚፈጽመው፣ አማኙን ዳግም የሚወልደው፣ የልጅነት ስልጣን የሚሰጠን፣ የአዲሱ ፍጥረት ምልክታችን ሃሌሉያ መንፈስ ቅዱስ የድነታችን እርግጠኝነት። ጳውሎስ ለጽድቅ ከማውራቱ በፊት ስለ መንፈስ ቅዱስ ነው ያወራው። ባይዘው ምክንያቱም ምስጢሩን አውቆታል፣ አግኝቶታል። አዲስ ፍጥረት መሆን የክርስቲያናዊ ማንነታችን ማህተምና መሰረት ነው። ያ ደግሞ በመንፈስ ቅዱስ ነው የሆነው። መንፈስ ቅዱስ ለብዙዎች እንግዳ ከሆነ አጠራጣሪ ነገር አለ፣ አስቸጋሪ ነገር አለ ማለት ነው። መንፈስ ቅዱስ የህይወታችንና የአገልግሎታችን ሴንተር ካልሆነ የሆነ ችግር አለ ማለት ነው። there is something wrong። በጣም አሳሳቢ ነገር ነው። አዲስ ማንነትን፣ አዲስ ቃል ኪዳናዊ ቤተሰብነትን፣ አዲስ ፍጥረትን እውን ያደረገው መንፈስ ቅዱስ በእኛ ውስጥ በኃይል ከመስራቱ የተነሳ ነው። ልጅ የተደረግነው ፍጹም ከመንፈስ ቅዱስ ጋር ጥብቅ ቁርኝት ጠጣን ነው። በአንድ አካል ውስጥ ያለን ብልቶች ሆነን የተቆላለፍ ነው። በዚህ ምክንያት ነው። በኋላም በጣም የሚገርመኝ ነገር፣ በጣም የምወደው ዮሐንስ ራእይ ላይ በጣም ኢንተረስት እንዳለኝ ብዙዎቻችሁ ታውቃላችሁ። መጨረሻው ምንድን ነው የሚመስለው? በመጨረሻ ሁሉ ሲጠናቀቅ ምን ይመስላል የሚለውን ለማወቅ እችን ነግሬያችሁ ጨርሳለሁ። ራእይ 21 እና 22 ስታነቡ በጣም ነው የምገረመው። እኔ ከአሁን በፊት ራእይን ሳስተምር ተናግሬ ያውቃለሁ። ብዙ ከተሞችን ሳይገረማለሁ። በተለይ በሺካጎ በጣም ነው የምገረመው። በሚሽጋን ወንዝ ዳርቻ ወቅ ሳረግ ህንፃዎቹ ምናምን ሳይ፣ መንገዶቹ አስፋልቱ፣ አሁን ኢትዮጵያን ቢሆን በኮሪደር ልማት ብዙ የሚያማምሩ መንገዶች እያየን፣ በጣሊያን በጀርመን ምናምን ያሉ ነገሮችን ስናይ በጣም እንገረማለን። የከተሞች ውበት፣ የህንፃዎች ማማር፣ ግሪን ኤሪያው ምናምን። ወደ ጅማ ስትሄዱ ጥብቅ ወደፊት የምንኖረው ኑሮ ከዚህ ከምድራዊ ቁሳቁስ በምንድን ነው የሚለየው የሚል ጥያቄ አንድ ሰው አንድ አእምሮ ውስጥ ሊመጣ ይችላል። አንድ በጣም የሚገርም ነገር ልንገራችሁ፣ የሚለይበትን ምክንያት። ለካ የአዲስቱ ኢየሩሳሌም ዋነኛ መገለጫ ከእግዚአብሔር ጋር በፍጹም ባልተከለከለ በህልውና ውስጥ መሆን ስለሆነ ነው። በመንፈስ ቅዱስ ሙላት ውስጥ ስለምንሆን ነው። ሐዘን፣ እክል፣ እንቅፋት፣ ሞት፣ ድብርት፣ ጭንቀት፣ ፍርሃት፣ ጨለማ በሌለበት በፍጹም የህልውናው ሰገነት ውስጥ በሱ ድንኳን ስለምናድር ነው። የእግዚአብሔር ድንኳን በሰዎች መካከል ነው። እርሱም ከእነርሱ ጋር ያድራል፣ በእነሱ መካከል ያድራል። አምላካቸው ይሆናል፣ ህዝቡ ይሆናሉ፣ አባታቸው ይሆናል፣ ልጁ ይሆናሉ። ለካ በህልውናው ውስጥ መሆን፣ በመንፈሱ ውስጥ መሆን ነው። ለካ የህይወታችን በዚህ ምድር ትልቁ ግብ፣ ትልቁ ስኬት የሚያስቀናን ወገኖችስ፣ ምን አይነት ሰው እንደሚያስቀናኝ፣ ምን አይነት ሰው ሊያስቀና እንደሚገባ ልንገራችሁ። በፍጹም መንፈስ ቅዱስ ቁጥጥር ውስጥ የሚኖር ሰው ነው። በመንፈስ የሚመላለስ ሰው ነው። መንፈስን የሚጠማ ሰው ነው። በመንፈስ ቅዱስ የሚጸልይ ሰው ነው። በመንፈስ እጸልያለሁ
ይላል አንደኛ ቆሮንቶስ ምዕራፍ 14። መንፈስ ድካማችንን ያግዛል፣ በማይናገር ቋንቋ መቃተት ስለኛ ይማልዳል። መጽሐፍ ቅዱስ እኔ እንደ ትሪያንግል አየዋል። ጸሐፊዎቹ በመንፈስ ተነድተው የጻፉት መጽሐፉ የእግዚአብሔር መንፈስ ያለበት፣ አንባቢዎቹ እኛ። እሱ የእውነት መንፈስ በመጣ ጊዜ ወደ እውነቱ ይመራችኋል፣ ያስተምራችኋል። በመንፈስ ቅዱስ በመደገፍ የምናነበው በሶስቱም አቅጣጫ መንፈስ ቅዱስ የከበበው ህይወት። መጽሐፉ የእግዚአብሔር መንፈስ አለበት። ጸሐፊዎች በመንፈስ ተነድተው የጻፉት፣ እኛ በመንፈስ ነው የምናነበው። ሃሌሉያ። ላንፈወስ አንችልም፣ ላንድን አንችልም፣ ላናድግ አንችልም፣ ላናሸንፍ አንችልም፣ ላንሻገር አንችልም። እግዚአብሔር ያበዛልን ጸጋ፣ አብዝቶ አትረፍርፎ የሰጠን መንፈስ። ኦ ክርስትና፣ ኦ ህይወታችን እንዴት ደስ ይላል! ክብር ሁሉ ለእግዚአብሔር ይሁን፣ ለረዳን፣ ላገዘን፣ አብዝቶ አትረፍርፎ መንፈሱን አብልጦ ለሰጠን፣ ህይወትን ላበዛልን፣ ልጅ ላደረገን፣ ላጠበን፣ ለቀደሰን፣ ላነጸን፣ ላነጻን፣ ኃጢአታችንን ሁሉ ይቅር ለሚለን፣ ምህረት ለሚያደርግልን፣ ለተስፋችን፣ ለመጽናኛችን። ሃሌሉያ። እርግጠኛ ነኝ እግዚአብሔር ከኔ ጋር ነው፣ በመንፈሱ መስክሮልኛል። አያችሁ፣ መንፈሱ አለኝ፣ መንፈሱን ሰጥቶኛል። ርስቴን እወርሳለሁ፣ ቀብድ ከፍሎኛል። ለቤዛነት የታተምኩበትን መንፈስ ቀብድ ሰጥቶኛል፣ መያዣ ሰጥቶኛል። ሁሉም በሁሉ በሆነው በተሟላው አገልግሎቱ በእረኝነቱ ጥላ ስር አድርጎ ኖሪሽ ኤንድ ቼሪሽ ለሚያደርገን ይመግበዋል፣ ይንከባከበዋል። ሃሌሉያ። ለሚመግበን፣ ለሚንከባከበን፣ ለሚረዳን፣ ሁለተኛ ድል ለሚሰጠን፣ ለሚያጥበን፣ ለሚቀድሰን ለመንፈስ ቅዱስ ክብር ይሁን። አሜን። ተባረኩ። አይዶኖ አስረዝሜባችሁ ከሆነ ብዙ አልወድም ነበር እንትን ማለት። በተራ በተራ ተናገሩ። ኤርሚ ካንተ ጀምራለሁ። ሪፍሌክት እንድታደርጉ፣ እንድትጸልዩ፣ እውቅና እንድትሰጡ ለመንፈስ ቅዱስ ለዳንበት ሚስጥር። እኔን ተከትላችሁ የመጣችሁ ቅዱሳን ወገኖች ኤቢን ፎሎ አድርጉት፣ እጅግ ትጠቀማላችሁ። ኤቢን ያልኩትኝ ፎሎ አድርጉት ወገኖች፣ ፎሎ አድርጉት፣ እጅግ ትጠቀማላችሁ። መልካም መንፈስ፣ መልካም እውቀት ያለው ወንድም መሆኑን ቼክ አድርጌያለሁኝ። በዚሁ በሚዲያ ላይ መጥቶ በሚናገረው ነገር በሚያስተምረው ማለት ነውና እግዚአብሔር ይባረክ። ቴንኪዩ። በአንድ ፕሮግራም ስላለኝ ለወጣ ስለሆነ ነው ከዚህ በኋላ መቆየት የማልችለው። ጸጋና ሰላም ይብዛላችሁ። ተባረኩ። እንወዳችኋለን። ቴንኪዩ። ሰላሙን ወገኖች። ተባረክ ኤርሚ። ቴንኪዩ። በጣም አመሰግናለሁ። መልካም ጊዜ ይሆንልህ። እሺ ብሩኬ ቀጥል። አቤክሶ የኔ አባት ሙሽራ አልልህም። አሁን ለምዳል በደንብ አሁን ሶስት ወር ሆኖታል። ጌታ ይባረክ። የኔ አባት አም ሶ ሃፒ በጣም ቱ ሲ ዩ። እንደዚህ ተባረክን በጣም። እግዚአብሔር አምላክ ዘመንን ይባርከው። ከዛ በኋላ አይ ቲንክ ገላትያ ምዕራፍ 5 ላይ ክርስትና ኑሮ ራሱ የሚኖረው የመንፈስ ፍሬ እንድናፈራ ነው ይላልና ከዛ በኋላ ይገለጣል። ሰው ከመንፈስ ቅዱስ ጋር ህብረት ያለው ሰው በክርስቶስ ኢየሱስ አምኖ የመንፈስ ቅዱስ ተካፋይ የሆነ ሰው ይታወቃል። በምኑ ይታወቃል? በፍቅሩ ይታወቃል፣ በትዕግስቱ ይታወቃል፣ በየዋህነቱ ይታወቃል፣ ራሱን በመግዛት ይታወቃልና ዚስ አር አወር አይደንቲቲ ማርከርስ አሁን ይላል ጳውሎስ። አሁን አይደንቲቲ ማርከራችን አሁን ህይወታችን ነው ይላል። ምልልሳችን፣ ምናችን፣ ትዕግስታችን፣ ፍቅራችን፣ የዋህነታችን፣ ራስን መግዛታችን፣ እነዚህ ይሄ ደግሞ የሚመጣው ያለ መንፈስ ቅዱስ ሊሆን አይችልም። ሰው በጣም ጎበዝ ሆኖ ገዳም ሄዶ ራሱን ሰልፈልፍ መጽሐፍ አንብቦ በጣም ጎብዞ ሊሆነው የማይችለው ነገር በመንፈስ ቅዱስ ብቻ ሊያገኘው የሚችሉ ናቸው። እነዚህ ፍሬዎች ናቸው። ፍሬዎች ደግሞ ከዘር የሚነሱ ነው እና ያህንን ተካፋይ ሆነናል ብሎ ጳውሎስ ይነግራቸዋል። ከዚህ በኋላ ፕራክቲካል ላይፍ የሚኖረው በመንፈስ ቅዱስ ፍሬ እያፈራን ነው ብሎ ይናገራልና በቃ ያስታውቃል። ከመንፈስ ቅዱስ ጋር ህብረት ያለ ሰው አይ ቲንክ በልሳን ሲጸልይ ብቻ አይደለም የሚታወቀው። ከመንፈስ ቅዱስ ጋር ህብረት ያለ ሰው የሚታወቀው በኑሮ ነው፣ በፕራክቲካል ላይፍ ነው እና በጣም ትልቁ በረከት ነው። የአዲስ ኪዳን በረከት
ትልቁ ወሳኙ በረከታችን መንፈስ ቅዱስ ነው። ለምን? መንፈስ ቅዱስ ለኑሮም ነው ለህይወትም ነው። ፍሬ የምናፈራው በእርሱ ነው እና ጌታ ይባረክ። ብዙ ጊዜ በአዲስ ኪዳን ሰዎችን በቃ ተባረኩ ምናምን ብለን አሁን ኤቢ ተባረክ ምናምን ስንል በጣም ሹርሊ እናውቀዋለን። ተባረክ ስንል በመኪና ተባረክ፣ በቤት ተባረክ፣ በሚስት ተባረክ እያለ እንዳልሆነ የአዲስ ኪዳን ትልቁ በረከት መንፈስ ቅዱስ ነው። ኤፌሶን ላይ ይናገራል። መንፈስ ቅዱስ ትንሽ አንተ ሀሳብ እንድትሰጥበት የፈለግኩት ሀሳብ ስላለ ከዛ ብጠይቅ ደስ ይለኛል። ያው ቀጥል። ችግር ላይ ምንም ሀሳብ የለኝም። ደስ ይላል። በቅድሚያ ሁላችሁንም ሰላም ብያለሁ። የምትናገሩም እዚህ የምታደምጡ ኤቢ እግዚአብሔር ይባርክ፣ እግዚአብሔር ይባርክ። በእውነት ደስ የሚል በጣም ጥሩ መልካም የሆነ መልእክት ነው። እንዲሁ ተጨማሪ ሀሳብ እንድትሰጥበት ከማሰብ ነው ጥያቄውን የምጠይቀው። እሱም ሐዋርያት ሥራ ምዕራፍ 15 ላይ የዚህ እንግዲህ እንደ ፈርስት ካውንስል አይደለም የሚወሰደው እንደ ቸርች ሂስትሪ ላይ እንትኑ ፍርዱ ኮምፕሮማይዝ የተደረገ ነው እና የሚል ሀሳብ አለው አይቻለሁኝ። ማለት ያን ያክል የአህዛብን ካልቸር ብዙም እንትንም አይል ነው። ምናልባት ዝሙት የሚለው ካልሆነ በስተቀር ሌላው እንዳለ አይሁድ ኦፍ ኮርስ የግርዛቱ ቀርቷል፣ ግን ሌሎቹ ደግሞ የአይሁድ ስርዓት የነበሩ ናቸው እና አሁን ልጠይቅ ያሰብኩትኝ አንደኛ ሪሊ እንደተባለው ኮምፕሮማይዝ ተደርጓል ወይ ያ ፍርድ 15 ላይ ያለው? ሁለተኛ በዚህ ውሳኔ ላይ የመንፈስ ቅዱስ ሚና ምን ነበር? ሁለተኛ ሶስተኛ ኦኬ ለዩኒቲ ተብሎ ኮምፕሮማይዝ ቢደረግ ራሱ ለዩኒቲ ተብሎ ታስቦ ነው የሚሉ ሰዎችም ስላሉ የመንፈስ ቅዱስ ሚና በዩኒቲ በአማኞች መካከል ለሚኖር ህብረት አንድነት ምንድን ያለውን ነገር በዛው ብታነሳው ብዬ ነው። ከተሰማችሁ አመሰግናለሁኝ። ይሄ ነው ሀሳብ። እሺ አስሚ ተባረክ። እመልሳለሁ። አንድ ሁለት ሰው ይናገርና እመልሳለሁ። ወግዬ ቀጥይና እኔም እንትን እላለሁ። አንድ ላይ ያካተተ የእግዚአብሔር የድነት ፕሮግራም እንደ አዲስ ተመርቆ የተከፈተበት ነው። ግን ያንን ለመቀበል አይሁዳውያን ዝግጁ አልነበሩም። አብዛኞቹ ኢቭን ሐዋርያቱ እንኳን ነገሩ ብዙ አልገባቸውም። በተለይ መንፈስ ቅዱስ ከወረደ በኋላ በተለይ ከብዙ ሂደቶች በኋላ ነገሮች ትንሽ ግልጽ እየሆነላቸው የመጣው ኢንክሉዲንግ ያዕቆብም መልእክቱንም ስናነበው እዚህም ምዕራፍ 15 ላይ